በፈረንጆች አቆጣጠር 2023 ለጣሊያን እግር ኳስ አዲስ አብዮት ነበር። የአውሮፓ የክለብ እግር ኳስ ሶስቱም ውድድሮች ላይ ለፍጻሜ በመድረስ ከሚሊኒየሙ መጀመሪያ ወዲህ መነቃቃት ላይ እንደሚገኝ አሳይቷል። ሆኖም አንዱም ለስኬት አልበቃም። ኢንተር ሚላን በሻምፒዮንስ ሊጉ ፍጻሜ በማንቸስተር ሲቲ ተሸነፈ። የጆዜ ሞሪኖ ሮማ በዩሮፓ ሊግ በሲቪያ ተረታ። ፊዮረንቲና ደግሞ በኮንፈረንስ ሊጉ ዋንጫውን በዌስትሃም ተነጠቀ። እናም በታሪክ ለመጀመሪያ ጊዜ በሶስቱም የአውሮፓ የክለብ ውድድሮች ለፍጻሜ የደረሱት የጣሊያን ክለቦች አንዱንም ዋንጫ ወደ ጣሊያን ምድር ሳያደርሱ ከኢስታንቡል ከቡዳፔስትና ከፕራግ ተሰናበቱ። ከ3 ዓመት በኋላ የመጀመሪያው ታሪክ ማለትም በሁሉም የአውሮፓ የክለብ ውድድሮች የአንድ ሀገር ክለቦች ለፍጻሜ ደርሰዋል። የእንግሊዞቹ አርሰናል፣ አስቶን ቪላና ክሪስታል ፓላስ። የእንግሊዝ ቡድኖች ባለፉት ዓመታት ከኮንፈረንስ ሊግ መፈጠር በፊትና በኋላ እነዚህ ሁነቶች ላይ ለመድረስ ተቃርበው ነበር። ባለፈው ዓመት ቼልሲ ኮንፈረንስ ሊጉን ሲያነሳ፣ ቶትናም ደግሞ የአውሮፓ ሊጉን ወስዷል። አርሰናል በሻምፒዮንስ ሊጉ ግማሽ ፍጻሜ ላይ ቢቆምም 2021 ላይ ደግሞ ቼልሲ ሻምፒዮንስ ሊጉን ከማንቸስተር ሲቲ ሲነጥቅ፣ ማንቸስተር ዩናይትድ ደግሞ የአውሮፓ ሊጉን ለሲቪያ አስረክቧል። 2019 ላይ በዩሮፓ ሊግና ሻምፒዮንስ ሊግ ፍጻሜ ተፋላሚዎቹ የእንግሊዝ ክለቦች ነበሩ። በሻምፒዮንስ ሊጉ ሊቨርፑል ቶተናምን፣ በዩሮፓ ሊጉ ደግሞ ቼልሲ አርሰናልን አሸንፈው ዋንጫውን ወደ ሀገራቸው አምጥተዋል። በተቃራኒው በፈረንጆቹ 2006 በሁለቱ ውድድሮች ለፍጻሜ የደረሱ የእንግሊዝ ክለቦች እንደ 2023 የጣሊያን ክለቦች ሁሉ ተሸንፈው ዋንጫውን አጥተዋል። አርሰናል በባርሴሎና ተሸንፈው ሻምፒየንስ ሊጉን፣ ሚድልስቦሮ ደግሞ በሲቪያ ተረቶ ዩሮፓ ሊጉን አጥተዋል። አሁን የእንግሊዝ ክለቦች ከፊታቸው ትልቅ ታሪክ የመስራት ኃላፊነት አለባቸው። ለወትሮ እግር ኳስ ከኛ ውጭ መናኛ ነው ለሚሉት ተመጻዳቂ የሀገሪቱ ደጋፊዎች በፈረንጆቹ ከግንቦት 20 እስከ 30 ባሉት 10 ቀናት የፍጻሜ ውድድሮቹ ይደረጋሉ። የማያውቁትን የዋንጫ ዓለም ክሪስታል ፓላስ እያሳዩ የሚገኙት አሰልጣኝ ኦሊቨር ግላስነር በአመቱ መጨረሻ ክለቡን ይለቃሉ። በመጡ በ2 ዓመት ውስጥ 2 ዋንጫ ለማያውቀው ፓላስ የሰጡት ግላስነር አወጣጣቸውን ለማሳመር ሌላ ትልቅ ዋንጫ ለፓላስ ለመስጠት ተቃርበዋል። የአውሮፓ ኮንፈረንስ ሊግን ለአውሮፓ መድረክ ዋንጫ አዲስ ያልሆነው አስቶን ቪላ ደግሞ የቅርብ ዓመታት ትጋቱ ቢያንስ አንድ የሀገር ውስጥ ዋንጫ ይገባዋል ያስባለ ነበር። ሆኖም አልተሳካለትም። ነገር ግን በዚህ ዓመት ዩሮፓ ሊግ ላይ ለፍጻሜ ደርሷል። በሊጉ ከሻምፒየንስ ሊግ ተሳትፎ ለመውጣት ጫፍ ላይ የሚገኘው ቪላ ደጋፊዎቹ በኡናይ ኤምሬ ላይ ፊታቸውን እንዲያዞሩ ሳያደርግ አልቀረም። እናም ደጋፊዎቻቸውን ለመመለስ ይህን ዋንጫ ለማበርከት ይፈልጉታል፣ ያስፈልጋቸዋልም። አርሰናል የአውሮፓ ሻምፒየንስ ሊግ ፍጻሜ ላይ ደርሷል። ከ20 ዓመታት በኋላ አሰልጣኝ ሚኬል አርቴታ ባለፈው ዓመት በግማሽ ፍጻሜ ያሰናበታቸውን ፒኤስጂን ይገጥማሉ። ግንቦት 22 በፑሽካሽ አሬና። እናሳ የእንግሊዝ ክለቦች ሶስቱንም ዋንጫ ወደ ሀገራቸው አምጥተው በኳስ ለሚመጻደቁ እንግሊዛውያን ለዓለም ዋንጫው እንደ ሙቀት መፍጠሪያ ሊጠቀሙበት ወይስ ሁሉንም ሊያጡ አሊያም ደግሞ በድርበቡ አንድ ሁለቱን ሊያሳኩ? ቀጣዮቹ 22 ቀናት ለእነዚህ ሁሉ ጥያቄዎች ምላሽ ይሰጣሉ።